ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። ኢትዮጵያና ናይጄሪያ የዳንጎቴ ሲሚንቶ የ$1 ቢሊዮን ማስፋፊያ ተጠቃሚ እንደሚሆኑ ተገለጸ። በአፍሪካ ግዙፉ የሲሚንቶ አምራች ዳንጎቴ ሲሚንቶ በሚቀጥሉት 4 ዓመታት ውስጥ የማምረት አቅሙን በከፍተኛ ደረጃ ለማሳደግ የሚያስችለውን የ$1 ቢሊዮን የኢንቨስትመንት እቅድ ይፋ አደረገ። ይህ ስልታዊ የማስፋፊያ እቅድ በዋነኛነት በኢትዮጵያና ናይጄሪያ ላይ ያተኮረ መሆኑ ተገልጿል። የኩባንያ የፋይናንስ ዳይሬክተር ገቤንጋ ፋባሁንዳ ረቡዕ ዕለት በሌጎስ በሰጡት መግለጫ አዲሱ ኢንቨስትመንት የኩባንያውን የማምረት አቅም በ45 በመቶ በማሳደግ በዓመት ወደ 80 ሚሊዮን ቶን ለማድረስ ያለመ መሆኑን ገልጸዋል። እንደ ዳይሬክተሩ ገለጻ ለፕሮጀክቱ የተመደበው ፈንድ በናይጄሪያ እና በኢትዮጵያ የሚከናወኑ ግንባታዎችን ጨምሮ በሌሎች የአፍሪካ ሀገራት ለሚካሄዱ የማስፋፊያ ስራዎች የሚውሉ ይሆናል። ዳንጎቴ ሲሚንቶ በጥር ወር ሲኖማ ኢንተርናሽናል ከተባለው የቻይና ኩባንያ ጋር በ7 የአፍሪካ ሀገራት 12 አዳዲስ ፋብሪካዎችን ለመገንባት ነባሮቹን ለማስፋፋት የሚያስችል የ$1 ቢሊዮን ስምምነት መፈራረሙ ተገልጿል። በራያ ቆቦ የድጋፍና ተቃውሞ ሰልፍ ተካሄደ። የፌዴሬሽን ምክር ቤት ውሳኔን የሚደግፍና ውሳኔውን በፍርድ ቤት ያሳገደውን ስምረት ፓርቲን የሚቃወም ሰላማዊ ሰልፍ በሰሜን ወሎ ዞን በራያ ቆቦ ከተማ ዛሬ የካቲት 28 ቀን 2018 ዓ.ም ተካሄደ። ሰላማዊ ሰልፉን ያካሄዱት ከራያ አላማጣ፣ ከራያ ባላ፣ ከዛታ፣ ከወፍላ ወረዳዎች እንዲሁም ከአላማጣና ከኮረም ከተሞች ተፈናቅለው በቆቦ ከተማ የሚገኙ ነዋሪዎች መሆናቸው ታውቋል። መምረጥ ህገ መንግስታዊ መብታችን ነው ያሉት ሰልፈኞቹ ስምረት ፓርቲ በፌዴሬሽን ምክር ቤት ውሳኔ ላይ ያቀረበውን ክስ እንቃወማለን ሲሉ ድምጻቸውን አሰምተዋል። እኛ ስለ ማንነት፣ እነሱ ስለ መሬት የሚሉና ሌሎችም በሰልፉ የተሰሙ መፈክሮችን አሰምተዋል። የትግራይ ፖለቲካዊ ፓርቲዎች መድረክ በፌዴራል መንግስቱ ላይ ቅሬታ አቀረቡ። የትግራይ ፖለቲካ ፓርቲዎች መድረክ ቲፒፒኤፍ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት አፈጻጸም በተመለከተ ያለውን ቁርጠኝነት በመጠራጠር ለዓለም አቀፉ ማህበረሰብ አስቸኳይ ቅሬታና ጥሪ ያቀረቡ። መድረኩ ባወጣው መግለጫ ባለፉት 40 ወራት ውስጥ የሰላም ስምምነቱ ዋና ዋና ድንጋጌዎች ተግባራዊ ባለመሆናቸው ከ1.2 ሚሊዮን በላይ ተፈናቃዮች አሁንም በችግር ላይ እንደሚገኙ ገልጸዋል። በተለይም ከጥቅምት ወር 2018 ጀምሮ የክልሉ በጀት መታገዱ፣ የባንክ አገልግሎት መስተጓጎሉና ከጥር ወር ጀምሮ የነዳጅ አቅርቦት መቋረጡ በትግራይ ህዝብ ላይ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ መፍጠሩን አብራርተዋል። በተጨማሪም የመከላከያ ሰራዊት በትግራይ ዙሪያ መሰማራቱ ስጋት መፍጠሩን የጠቀሰው መድረኩ የተጣሉ የፖሊስና የአስተዳደር እገዳዎች እንዲዳሰሱና የሰላም ውይይት እንዲቀጥል ጠይቀዋል። ከ4 አስርት ዓመታት በኋላ የኢትዮጵያ ቡናው ታሪካዊ መሪ መቶ አለቃ ፍቃዱ ማሞ በክብር ተሸኙ። ለ4 አስርት ዓመታት በታማኝነት ሲያገለግሉ የቆዩትና ላለፉት 20 ዓመታት የኢትዮጵያ ቡና ስፖርት ክለብ ፕሬዝዳንት የነበሩት መቶ አለቃ ፍቃዱ ማሞ ከኃላፊነታቸው በይፋ ለቀዋል። ክለቡ ዛሬ ባካሄደው ጠቅላላ ጉባኤ አንጋፋውን መሪ በክብር የሸኘ ሲሆን በምትካቸው ታዋቂውን የቡና ኤክስፖርተር ዶክተር እስራኤል ደገፉን በአዲስ ፕሬዝዳንትነት መርጧል። አዲሱ ፕሬዝዳንት የቀርጫንሼ ቡና ላኪ ትሬዲንግ ዋና ስራ አስፈጻሚና ስኬታማ ባለሀብት ሲሆኑ ወደ እግር ኳስ አመራር መምጣታቸው ለክለቡ ትልቅ ተስፋ ሰንቋል። መቶ አለቃ ፍቃዱ ማሞ ከፕሬዝዳንትነት ቢነሱም በቦርድ አባልነት አገልግሎታቸው እንደሚቀጥሉ ታውቋል። ይህ ለውጥ በደጋፊዎች ዘንድ የቡናማዎቹን አዲስ የለውጥ ዘመን ያበስራል ተብሎ ይጠበቃል። በሌላ ዜና የአሜሪካ ውጭ ጉዳይ ሚኒስትር የኮንግረስ የክትትል ሂደት በመዝለል $151.8 ሚሊዮን የሚያወጣ የጦር መሳሪያ ሽያጭ ለእስራኤል አጽድቋል። ውሳኔው የተላለፈው ትናንት ሲሆን ሚኒስትር ማርኮ ሩቢዮ ሽያጩ ለአሜሪካ ብሔራዊ ደህንነት አስቸኳይና አስፈላጊ መሆኑን ገልጸዋል። እስራኤል 12000 የሚሆኑ 450 ኪሎ ግራም የሚመዝኑ BLU 110 ቦምቦችን የጠየቀች ሲሆን ትዕዛዙ የተፈጸመው አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ ከአንድ ሳምንት በኋላ ነው። አንዳንድ የዲሞክራቲክ ፓርቲ ተወካዮች አስተዳደሩ የኮንግረስ ስልጣንን መጋፋቱንና ለጦርነት በቂ ዝግጅት አለማድረጉን በመጥቀስ ውሳኔውን ተችተዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ያለምንም ቅድመ ሁኔታ እጅ የመስጠት ጥሪ በቁጣ
ውድቅ አደረጉ። ፕሬዝዳንቱ በመንግስት ቴሌቪዥን ባስተላለፉት መልእክት ኢራን በጭራሽ እጅ አትሰጥም፣ ይህን ህልማቸውን ወደ መቃብር ይዘውት ይሄዳሉ ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ፔዜሽካን ኢራን በፋርስ ባህረ ሰላጤ ሀገራት ላይ ላደረሰችው የሚሳኤል ጥቃት ይቅርታ ጠይቀዋል። ሀገሪቱ ከጎረቤት ሀገራት ጥቃት ካልተሰነዘረባት በስተቀር ዳግም ጥቃት እንደማትፈጽም ቃል ገብተዋል። በዚህም ኢራን የአረብ ሀገራትን ከትላንት ጀምሮ መደብደብ ማቆሟን አስታወቀች። ሀገሪቱ በጦርነቱ በቀጥታ እስካልተሳተፉና ከግዛታቸው የተነሳ ጥቃት እስካልተፈጸመባት ድረስ ከአሁን በኋላ በጎረቤት ሀገራት ላይ ምንም አይነት ድብደባ እንደማታደርግ የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን በይፋ አስታወቁ። በተያያዘ ዜና ኢራን የመካከለኛ ምስራቅ ሀገራትን ይቅርታ የጠየቀችው እና ድብደባ አቆማለሁ ያለችው ከእስራኤል ጋር ባካሄድንባት ያልተቋረጠ ድብደባ ነው ሲሉ ዶናልድ ትራምፕ ገለጹ። ኢራን ዓላማዋ መካከለኛ ምስራቅን በቁጥጥር ስር አድርጋ መግዛት ነበር። ይህ ለሺህ ዓመታት ያደረገችው ሙከራ ዛሬ ከሽፏል ያሉት ዶናልድ ትራምፕ በዚህም የተነሳ ሀገራቱ እናመሰግንሃለን ትራምፕ እያሉኝ ነው፣ እኔም ምስጋናቸውን ተቀብያለሁ ሲሉ በትሩዝ ገጻቸው ከደቂቃዎች በፊት መልእክት አስተላልፈዋል። ራሽያ የአሜሪካን የጦር መርከቦች ለመምታት የሚያስችል የስለላ መረጃ ለኢራን ማጋራቷ ተነገረ። ራሽያ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦችን፣ አውሮፕላኖችን እና ሌሎች ወታደራዊ ንብረቶችን ኢራን ኢላማ እንድታደርግ የሚያስችል ወሳኝ የስለላ መረጃ ማጋራቷን የአሜሪካ የደህንነት ባለስልጣናት ገለጹ። ስማቸው እንዳይጠቀስ የፈለጉ ሁለት የአሜሪካ የደህንነት ባለስልጣናት ለሚዲያ እንደተናገሩት የሞስኮ ይህ እርምጃ ሩሲያ፣ አሜሪካ እና እስራኤል በከፈቱት ጦርነት ውስጥ በይፋ እጃቸውን እያስገቡ መሆኑን የሚያሳይ የመጀመሪያ ፍንጭ ነው ተብሏል። እንደ ባለስልጣናቱ ገለጻ ሩሲያ ያጋራችው መረጃ ኢራን በቀጠናው የሚገኙ የአሜሪካ የጦር ኃይሎችን በከፍተኛ ጥንቃቄ ለመምታት እንድትችል የሚረዳ ነው። ይሁን እንጂ አሜሪካ እስካሁን ባለው መረጃ ሩሲያ መረጃውን ከመስጠት ባለፈ ኢራን ምን አይነት እርምጃ መውሰድ እንዳለባት ትዕዛዝ ስለመስጠቷ የደረሰችበት ማስረጃ እንደሌለ ባለስልጣናቱ አክለው ገልጸዋል። ይህ የሩሲያ እርምጃ ባለፈው ሳምንት በአሜሪካና በእስራኤል የተጀመረውን ጦርነት ተከትሎ የመጣ ሲሆን በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። እስካሁን በጉዳዩ ላይ ከሞስኮም ሆነ ከቴህራን የተሰጠ ይፋዊ ምላሽ የለም። በዱባይ ጥቃት ወቅት በ100,000 ፓውንድ በግል ጄት ያመለጠው ባለሀብት ትችት እየቀረበበት ነው። ብሪታንያው ባለሀብት ሳሙኤል ሊድስ በዱባይ ላይ ጥቃት በተሰነዘረበት ወቅት በግል ጄት ተከራይቶ ከሀገር መውጣቱን የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ካጋራ በኋላ ከፍተኛ ትችት እየተሰነዘረበት ይገኛል። ሊድስ ለጄት ኪራይ 100,000 ፓውንድ ለመክፈል ወደ ለንደን መብረሩን ገልጾ ሌሎች ሰዎች ለምን እንዲህ አያደርጉም ሲል መጠየቁ ብዙዎችን አስቆጥቷል። ተከታዮቹ ልጆች የያዙ እናቶችን ከመርዳት ይልቅ ራስ ወዳድነት አሳይተሃል በሚል ቢወቅሱትም እርሱ ግን ለሰዎች ጥሪ አቅርቦ ፈቃደኛ እንዳልሆኑ በመጥቀስ ምላሽ ሰጥቷል። ለጉዞ ምክንያት ያደረገው የብሪታንያ ከ1,000 በላይ ሰዎች የሚታደሙበት የቢዝነስ ፕሮግራም ስላለው እንደሆነ ገልጿል። ሊድስ አክሎም የዱባይ ደህንነት አስተማማኝ መሆኑንና ሚዲያዎች የሚያቀርቡትን የተጋነነ ዘገባ ህዝቡ እንዳያምን አሳስቧል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።